ለው ስርዓት ይዛላችሁ ምናምን እያለ ትምህርታቸው ላይ ቤተክርስቲያኗ እንደ ቤተክርስቲያን የቆመችበት መዋቀሯ ላይ ሁሉ ሲዘባበት ሲሳደብ ቤተክርስቲያኗን በማይመጠን ክብር መጠን እንግዲህ እኔ ቀለመወርቅ አይተንፍሱ እነ ሄኖክ ጄፒኤስን ወፍራሙን ጠንቋይ ማለት ነው። ሶሪ ፊዚካሊ ስለገለጽኩት ሶሪ፣ ይቅርታ አድርጉልኝ በዚህ መንገድ ስለገለጽኩት። ማይክ ይዞ ሲንጎራደድ ከፊት ያሉት ሰዎች ካሁን የሸሚዙ ቁልፍ አይናችንን አጠፋ ብለው የሚደነግጡበትን ነብይ ሄኖክ ጂፒኤስ የተባለውን ግለሰብ እንኳን እየተንቀጠቀጠ የሚያናገር እንትና በጣም ነብይ ይፈራል። ሄኖክ ማን ነው? ቀለመወርቅ አይተንፍሱ። ለምን? ከጥንቆላ ጋር የሚቀራረብ አስተሳሰብ ስለሆነ ያለው። እኛን የተናገረ ከተማው ይቃጠላል፣ የእኛን ነገር የነካ ህይወቱ ያልፋል። ያዙ አንቾ ቤቱን ምሩት። እሺ 2 ደቂቃ እመጣለሁ። ጃልሴናና ምሩት። ሄሉ ቀጥይ። ሄሉ የለሽም? እኔ ልጄን ትምህርት ቤት እየሸኘው ነው፣ ለዛ ነው። በሉ አቤላ እንዳስረክበኝ አስረክባለሁ፣ ችግር የለውም። ሄሉ ጃልሴና ፕሊዝ፣ ልጄን ትምህርት ቤት እየሸኘው ነው። እንትን በይ አንቺ ቀጥይ። ያው ሀሳባችን ሁሌ ግልጽ ነው። እዚህ ቲክቶክ ላይ ያለው ነገር መሬት ላይ ያለችውን ቤተክርስቲያን የማይወክል ነገር ሲደረግ ሁሌ እንናገራለን። ካስታወሳችሁ አንድ ወንድማችን እዚህ አሁን የከፈትንበት ሀሳብ ከዛ ጋር ተያያዥ ስለሆነ ነው። አንድ ወንድማችን እዚህ ቲክቶክ ላይ የጌታን ራት በላይቭ ሲያስተላልፍ ሲሰጥ ነበርና ሁሉም ሰው ወጥቶ ተቃውሟል፣ ትክክል እንዳልሆነ እና አንዳንድ እዚህ ቲክቶክ ላይ የሚደረጉ ነገሮች ዛሬ ብሩኬ እንግዲህ እዚሁ የቲክቶክ መጋቢ ሆኖ ተሾሟል። መሬት ላይ ያ ነገር እንዴት ነው ቤተክርስቲያን ኃላፊነቷ እስከምን ድረስ ነው ብላችሁ ስጠይቁ ብትቀበሉ ባትቀበሉ የራሳችሁ ጉዳይ ብሎ መልስ እስከ መስጠት የደረሰ ነገር ነውና ይሄ ንቀት የትም አያደርስም። ይሄ አለመብሰልና አለማደግ ነው እንጂ የሚያሳየው ትልቅነትን አያሳይም። ቤተክርስቲያንን ስም ሜንሽን እያደረጉ ትልልቅ ቤተክርስቲያንን መሳደብ የራስን ውድቀት ነው የሚያፈጥነው። አለማወቃችንን ነው የሚያሳየን እንጂ ማወቃችንን አይደለም። በዛም በጣም ብዙ አዋቂዎች የተሰበሰቡባት በጣም ለሀገር የተረፈች ትልልቅ መምህሮች ያሉባትን ቤተክርስቲያን ዝቅ አድርጎ አዋርዶ መሳደብ በራሱ እውነት በጣም ነው የሚያሳዝነውና እንዳላችሁት እዚህ ቲክቶክ ላይ ያለው በቃ ለያዥ ለገናዥ የከበደ ነገር ነው ያለው። አቤላ መተሃል ሀሳብን ቀጥይ አንድ ስራ ከታች ልስራ እና ለያዥ ለገናዥ የከበደ ነገር ነውና እንደው ምን አንዳንድ ሰዎች ለምንድን ነው ሃይ ማትሉት እዚህ ነገር ላይ ብለን ስል ሰውየው እኮ በነገራችን ላይ አሁን እዚህ ቲክቶክ ላይ የምታያቸው ሰዎች ፓስተርም የላቸውም። በነገራችን ላይ ፓስተሮቻቸው እነሱ ሲሳደቡ ከታች ቁጭ ብለው ታብታብ ያደርጋሉ። ኤርሚያስ ወይም ደግሞ የቀለመወርቅ አይተንፍሱ ፓስተር እሱ ሲሳደብ ከስር ቁጭ ብሎ ታብታብ ያደርግለታል። ልክ እና አሁን ዮናስ ሙሉና ቤተክርስቲያንን ሉትራንን እንግዲህ የሉትራንን ወይም ደግሞ ሉተርን ስም ጠርቶ እንደዚህ ታረጋለህ ሲል ከስር ቁጭ ብሎ ታብታብ እንደሚያደርግለት ልክ ኤርሚም የሆነ የቤተክርስቲያንን ስም እየጠራ ሰዎችን ሲሳደብ አንዳንድ ነገሮችን ሲያደርግ ፓስተሩ ቁጭ ብሎ ታብታብ ያደርግለታል። ይሄንን ነገር መቃወም የክርስቲያናዊ ባህሪው ነው መሆን ያለበት። ከእውነት ጋር መቆምና ለቤተክርስቲያን መቆም ለኛ ትክክለኛ ነገር ነው ብለን እኔ ትክክል ነው ብዬ ነው ማምነው። ግን ደግሞ አሉ እሱ ወንጌል እየሰራ የሚመስላቸው። ወንጌል እንደዚህ አይደለም። ሰዎችን በፍቅር ነው ወንጌል መስራት የምትችሉት። እየሰደባችሁ ያንጓጥጣችሁ ያልሆነ ትምህርት እየሰራችሁባቸው ሳይሆን በፍቅር አቅርባችሁ ወንጌል ልትሰሩ ትችላላችሁ። አሁን እዚህ ጋር ያለው ነገር ቤተክርስቲያን አትከበር፣ የግለሰቦች አይከበሩ፣ ተቋማት አይከበሩ። እንዲሁ እንዳመጣለን ቲክቶክ ላይ መተን በቃ በስልካችን ከፍተን መሳደብ ሆነ ስራችንና በጣም ነው የሚያሳዝነው።
ወዴትስ አቤት እንደሚባል ለማንስ አቤት እንደሚባል ግራ ነው የሚገባው ጋይስ። እና ጋይስ ታፕታፕ እያደረጋችሁ ከታች ኮፒ ሊንክ ያደርጋችሁ አዳምጡ። አንቾ ሂጂበት አንቾ አቤላ ስላልተመቸኝ ነው ልጄ ነኝ ትምህርት ቤት እየሽንት እያልኩ ለዛ ነው። ግን የቅድሙን ሪካርድ ለምን አንሰማውም? አንዴ ክፈችው እስከዛ ኦኬ ለወንጌል አገልግሎት ለይቻለሁ ብሎ ሲለኝ ምንም ለወንጌል አገልግሎት ለይቻለሁ ብሎ ሲለኝ መሰናበት ሶሪ ትምህርት ተደራረበ። በርቀት አይደለም ሁላችንም ታያለን ያለው ይህ ብላቴና አሁን እግዚአብሔር የቃል ደጆች ከተከፈቱለት በላይ መለኮታዊ ድምፅን እንዲሰማ ራእይና ህልምን ሁሉ ጭምር እንዲያይ አጋንንቶችን በማስወጣት መናፍስትን በመለየት እግዚአብሔር በኢየሱስ ክርስቶስና ስልጣን እንደ እውነተኛ መጋቢ በአንተ መንግስት ውስጥ የሚያገለግል ታማኝ ሰራተኛ ሆኖ ቀሪ የህይወት ዘመኑ እንዲያገለግልህ መንፈስህን በላዩ ላይ ያኖርበት። አባዬ ጥበብን ሙላው፣ ማስተዋልን ሙላው፣ አደራረግን አሳየው። ለሙሴ መንገድን ለእስራኤል ልጆች አደራረግን ያሳየ እግዚአብሔር አደራረግን አሳየው። በኢየሱስ ክርስቶስ ያው ስም አሜን አሜን። ኮሜንት ላይ ያላችሁ ሰዎች እና አሁን ከታች ያለሽ ማነሻው በወንጌል አላፍርም ምናምን የምትዩ ምኑ ነው ሐሜት? ምኑ ነው ሐሜት? የትኛው አገልግሎት ነው? ቲክቶክ ላይ ኮሜንት ላይ ላሉ ሰዎች መሳት ትቻቸው እና ሐሜት ለሷ እንትን የወንጌል አገልግሎት የሚመስላት ስለሌላው ቤተ እምነት ስህተት ማውራት ነው። እኛው ቤት ውስጥ ስላሉ ነቀርሳዎች ማውራት እንትን ሐሜት ነው ለነሱ። እንደዚህ አይነት ነገር እንትን አትበይ። ገባሽ? መልሳት ትቻቸው ታያቸው። አሜን አሜን አሜን። አንተ ማን ስለሆንክ ነው ብለው ያሉ ሰዎች ካሉ ይምጡና እኔን ጠይቁኝ። ፓስተር ብሩክ ኢየሱስ ጌታ ለዘላለም ስም ይባረክ። ፓስተር ብሩክ ዝም ብዬ አይደለም ምድረክ ሁለት ጥቅስ እንኳን መጥቀስ የማይችሉ ሰዎችን ፓስተር እያለ የሚሞካሽበት ዘመን ላይ ነው ያለ ነው። እኔ ግን ጥያቄ እዚህ ጋር ምን ብሩኬ መሬት ላይ የሚመግባቸው ሰዎች አሉ ወይ ነው ጥያቄ። አሁን ፓስተርነት መጋቢነት ነው አይደል? ያለው እሱን ተይው። ሿሚው ራሱ ወንጌላዊ ኤርሚያስ ነኝ አይደል የሚለው? ወንጌላዊ ብሎ የሾሙ ቤተክርስቲያን የለም። ኤርሚያስ የሚባለውን ግለሰብ ኤርሚያስ ወንጌላዊ አይደል። ኤርሚያስ የትኛውን ቤተክርስቲያን ላይ ማስረጃ ማምጣት ከቻለ ይህን ቅዱልኝ። ራስህ ወንጌላዊ እያልክ የምትጠራው የመታወቂያን ስምህን የምታፍርበት አቶ ቃለመወርቅ አይተንፍሱ ቢሆንልህ ደስ ባለ በምትጠራበት ኤርሚያስ ተናገር እውነቱን ብለህ ባወጣከው በውሸት ስምህ ኤርሚያስ የተባልከው ግለሰብ ራስህን ብዙ ጊዜ ወንጌላዊ ነኝ እያልክ ስትጠራ በአደባባይ ሰምተንካል እና ከየትኛው ቤተክርስቲያን ይህንን ሹመት እንደተቀበልክ የትኛው ቤተክርስቲያን፣ የትኛው ፓስተር፣ የትኛው ሽማግሌ ይህንን ስልጣን እንደሰጡ በየትኛው ቀን እንደሰጡ እንድትነግረን በታላቅ ትህትና እንጠይቀሃለን። አየሽ፣ የውሸት ሹመት ስለሆነ ለራሱ ሰጥቶ እያገለገለ ሳይሆን እየተደባደበ ያለው የተደባደበን ብቻ ሳይሆን እየተሳደበ ያለው አሁንም የውሸት ሹመት ለሰዎች መስጠት ኖርማል ነው ለሱ። ስለዚህ እኛ ብሩክ አይሾም አይደለም ምለው እንዴ ሳጠቁ ከና አንድ ግለሰብ ተነስቶ መካነ ኢየሱስ ቤተክርስቲያንን ያብጠለጥል ያማይል እንዴ? ቪዲዮ ካለሽ ክፈችልኝ እስቲ መካነ ኢየሱስን የሙለጨበት። ኧረ ሞልቷል።
እኔ መካነ ኢየሱስ ቤተክርስቲያን አሁን ይሄን ሰውዬ ዝም ብላችሁታል አይደል? ነገና ከነገ ወዲያ ሌላ ነገር ነው የሚለጥፍባችሁ። እርስ በርስ ነው የሚሻሻውም ትቀላል። አቤላ ባይ ዘ ወይ ሄሉ እስክትከፍተው ድረስ ኤርሚያስ ቸርች ነው ወንጌላዊ እንዳረገችው ባለፈው ጠይቄ ነበር። ቆይ አንድ እኔ ከፍተዋለሁ። ቀጥይ ሀንች። የኤርሚያስ የትኛውም ቸርች ወንጌላዊ አድርጋ እንዳልተሾመ እንትን ነው። እኔ የሆነ ሰው ነግሮኝ የዛሬ 3 ዓመት የሱ ጠበቃ ነበርኩና እስኪ ጠይቂው ያለኝ ማለት ነው። የትኛዋ ቸርች ናት ወንጌላዊ እንትን ያደረገችው ጠይቂው ሲለኝ ያው ለመጠየቅ ፈራውና ባለፈው ስጠይቅ ነበር ቤት ከፍቼ የትኛዋ ቸርች ናት አሴምብል ነበርኩ ይላል አይደለ? እሷ ወንጌላዊ ብላ እንደሾሞችም ማስረጃ የለውም አይዘውና እስኪ ያምጣ። አሴምብል ኦፍ ጋድ ምእመን ነበረ። ምእመንነት አይናቀም። ጥሩ ምእመን መሆን መታደል ነው። ምእመን ነበረ። ከዛ የተለየ የወንጌላዊነትም የአገልግሎትም ድርሻ አልነበረው። ካለው በማስረጃ ቤተክርስቲያኒቷ የሰጠችውን የወንጌላዊነት ሹመት የሚያሳይ ደብዳቤ ምስክር ወረቀት ያምጣ። ስለሌለው ማለት ነው። ቪዲዮን አተሹ ነው ሄላ አገኘዋለሁ። አሁን ችግር የለውም። በነገራችን ላይ ይሄ ጥያቄ እኔም ባለፈው ተጠይቄው ነበረ። በምን መሰላችሁ የጠየቁትኝ ከነ እኔ ጋር ቆይ ሄሉሻ ቆይ እኔም ስላልተመቼ ነው ትንሽ ደቂቃ ቀርቷል። ስድቡ እንዳለ አለ እኔ ጋር ገብታ ችግር የለውም። ጋብዥ እኛ በሱ እንትን እዚህ ሚዲያ ላይ ያሉት ወገኖች በሱ ስድብ የሚታነጹ አሉ። የእሱን ስድብ እንደ ቡራኬ የሚቀበሉ አሉ። ጋብዣቸው ለነሱ እና ኢዮብ ዘሚካኤልን ታስታውሳላችሁ? ቤተክርስቲያን የሾመቻችሁን ማስረጃ አምጡ ብሎ ሲጠይቅ የስ ባለፈው ስልጣን የሌላችሁ ክህነት የሌላችሁ ድቁና የሌላችሁ ቀሲስ ያልሆናችሁ ሰዎች ከኔ ጋር አትወያዩም ሲል ነበር እና እሱ ግን ምንም በወንጌላውያን አማኞች መካከል ምንም ስልጣን የለውም ከምዕመንነት ያለፈ እውነት ሪያሊቲውን እና ምዕመን ብቻ ነህ። እኔ ምዕመንነትን አልንቅም። ምዕመንነት በጣም ጸዴ ነው። በነገር ላይ ጨዋ ሆነ ህዝብን ሳበጠብጥ እውነተኛውን የክርስቶስን ትምህርት ይዘህ ጸጥ ለጥ ብለህ ተገዝተህ ለጌታ ብትኖር እስከ መንግስተ ሰማያት በሩ ለአንተ ነው የተከፈተው። ገባ? ከሚረብሽ ወንጌላዊነት፣ ከሚረብሽ ፓስተርነት፣ ነብይነት፣ ከሚበጠብጥ ሐዋርያ ነኝ ከሚል ዘራፊነት ይሻላል ምዕመንነት። በስማማንቺ ቤት መታኩ ልክፈተው መሰለኝ እኔ ልክፈተው የወንጌል የመካነ ኢየሱስ አሁንም እነሱ ናቸው ሽብልቅ ያስገቡት። እሱ ላይ ማሰርዬ ለወንጌሉ እንቅፋት እያኖሩ ያሉት እነሱ ናቸው። አሁንም እነሱ ናቸው ሽብልቅ ያስገቡት። እሱ ላይ ኢየሱስ ለዓለም አልሞተም ብሎ ሲያወራ የነበረ ያ ሰው ካልቪኒዝም ኢዝ ሙስሊዝም ነው። ኦኬ እስላሚዝም ነው። ካልቪኒዝም እስላሚዝም ነው። ማሻሎም የካልቪንን እንቅስቃሴ ይዞ የሚሰብከውን እሱን ከሰበክሽ እሱን ቁጭ ብላችሁ ምሰም ከሆነ አትጠራጠሩ። ዛሬ ያመናችሁትን ጌታ ከሆኑ ወራቶችና ዓመታት በኋላ ያስክዳችኋል። መርዝ ነው የምትጠጡት። ይህ ሰይጣን ትምህርት ተብሎ ቢባል ሲያስበት ነው። ምንም አላደረሰም ሰው። ኢየሱስ የሞተው ለጥቂቶች ነው የሚለው የአጋንንት ትምህርት ነው ብያለሁ። በዚህ እምነት ላይ ነው የምንወስደው። በነገራችን ላይ በዚህም ሄሎ እኔ ጋር ግቢ እኮ ብዬሻለሁ። እኔ ጋር ግቢና የመካነ ኢየሱስ ያለ እኔ ቲክታክ ላይ ግቢ። እሺ 7 ጎረምሶች ጋር ሄጄ ነበር ሰርች ያደረኩት። ሃናል ትራን በቀበስ ኢየሱስ ሰከራ ሉትራውያን የተባለችው እንደ ደብረ ብርሃን በግ ነው የምነዳ አልኩ። አንተ ለኦርቶዶክሳውያን ወንጌል አይሰበክም ብላችኋል አይደለ? እንኳን ለነሱ አይደለም ለእንደናንተ አይነቶቹ ሙት መንፈስ የተሸከማችሁ ሁሉ ወንጌል እንሰብካለን። አብያተ ክርስቲያኒቱ ብላለች አላለችም ኢትዮጵያ ውስጥ እየጠየቁ ነው። ቤተክርስቲያኒቱ ራሷ ሉትራውያን እንደዛ ብለው ከሰጡ
ይፋረደኝ ቸሩ መድኃኒዓለም አልኩ። አበላ እየጠየኩ ነው። መሰበክ የለበትም እያሉ ነው። ከዚህ በፊትም ተናግሬያለሁ። እኔ አንዳንድ አገልጋዮች ለኦርቶዶክሳውያን ወንጌል መሰበክ የለበትም ብለው የተጨናበሱ የመካነ ኢየሱስና የሉተራውያን አገልጋዮች ነን ብለው የሚሉ እዚሁ እንትን የሚጨናበሱ አሉ። እንደዛ ብለው ከሆነ አብያተ ክርስቲያናቱን እየጠየኩ ነው። እኔ በውስጥ ጠይቄ አረጋግጬ አዎ ልክ ነው መሰበክ የለባትም ብላ የምትል ከሆነ ዱላዬን ወደ መካነ ኢየሱስ አዞራለሁ። የወንጌሉን በትር ማለት ነው። አንድም መካነ ኢየሱስ እስሬ አይደርስም። ዳር አስይዛለሁ። ኮተታችሁን እዚህ ይዛችሁ እኛ ላይ አምጥታችሁ አጭኑ ማለት ነው። መሰበክ አለበት ለካቶሊክ፣ ለአይሁዳውያን፣ ለኦርቶዶክሳውያን እንደዚሁም አሁን እንደዚህ በእንቅልፍ መንፈስ ለተመታ ሉተራውያንና መካነ ኢየሱሶች ሁሉ ጨምሮ ፔንቴኮስታልም ቢሆን ወንጌል መሰበክ አለበት። ወንጌል ለእንትና አትስበክ ለእንትና ስበክ ብለህ የምትለየው የለም። ወንጌል ለፍጥረት ሁሉ ነው የሚሰበከው። በስራዬ ነው የመጣው ብራዘር፣ ስራዬ ነው ወንጌል ሰባኪነት። በስራዬ ነው የመጣው። ልጅነቴን ዘመኔን የሰጠሁለት ወንጌል ነው፣ የተጠራሁለት ወንጌል ነው። እዋጋችኋለሁ እናንተን ማለት መሰበክ አለበት። ለእንትና መሰበክ የለበትም፣ በእንትና መሰበክ የለበትም፣ በእንትና ለእንትና መነገር የለበትም እያሉ የሚሉ ቪዲዮ አይቻለሁ። ከእነሱ ጋራ የጌታ እራትን ከምነው ኢየሱስ ምስክር። አዎ ሌላ ላሰማችሁ አቡ ሌላም ማለት ስድቦቹ በጠቅላላ ስድቦቹ ጋብዥ ስድቦቹ ሀና ገርስጫን ሀና እዚህ ጋር አስገባኝ። ብራችኋል አይደል? ሉተር ምናምን ነገር እንደዚህ ይላል ብሎ ይለኛል። ዳር ያዝለዋለሁ ብራዘር። የሉተር የሆነ እንደው ማን ነው ያለ ሉተር አይን የማይገለጥ መስሎ ነው እንዴ? ተባረከው መንፈስ ቅዱስ በውስጣችን አለ። ጥምቀት የሚጠመቁ ሰዎች ላመኑ ሰዎች የተፈቀደ ስርዓት ነው። ላላመኑ ሰዎች አልተፈቀደም። ህፃናት ያምናሉ አያምኑም? አልተፈቀደም። ማንም ይሆን እኮ መካነ ኢየሱስን፣ ሉተራውያኑን፣ ካቶሊኩን እምነቴ ጽኑ ነው፣ አቋሜ ጽኑ ነው። በእግዚአብሔር ቃል እስካልተናገርክ ድረስ የሚጠመቁ ሰዎች የተፈቀደላቸው ያመኑ ሰዎች ብቻ ናቸው። አለቅ ፓራስታሞን ለምን አትውጥም? ጉዳይ ነው አልኩ። ጥምቀት ለድነት ነው ብሎ የሚሉ ሰዎች ስርዓት እኮ አልኩ። ስርዓት እኔ ህፃናት አጥማቂያን የሆኑ አብያተ ክርስቲያናት ላይ ትልቅ ጥያቄ ነው ያለኝ። ትልቅ ስህተት ይሰሩት። ምንም ልረዳ አልችልም ብራዘር፣ ምንም ልረዳ አልችልም። ጴንጤውን ምናምን ነገር ስርዓትህን ትይዛለህ። ለሚሰማኝ ትውልድ እናገራለሁ። እንደነዚህ አይነትን ሰዎች እንዳይሰሙ ማለት ነው። አደብ ነው መኖር ያለበት። የእግዚአብሔር ቃል ሐዋርያቱ ያላሉትን አንተ ሁሉ መቀበል ሌላ አንድ ቪዲዮ አለ ደግሞ አያከው ለግደስ ጌታን ተቀበል ብሎ ቆይን የምልሽ እንደሚለው ወንጌል አይሰበክ ምናምን ያለ ሰው አለ እንዴ? እኔ ቪዲዮን ሰምቼዋለሁ። እንትን የተናገረው ስፔሲፊክ አድርጎ ነው የተናገረው። ለምሳሌ አሁን ወንጌል የምንለው ነገር ምንድን ነው? ወንጌል ስለ ጌታ ስለ ኃጢአተኞች መሞት ደግሞ ከሞታ መካከል በሶስተኛ ቀን ስለመነሳቱ የሆነ የምስራችሁ ነው አይደል ወንጌል። ስለዚህ ወንጌል ይሄ ከሆነ ይሄንን ያልሰማ የካቶሊክ ቤተክርስቲያን ምዕመን፣ ይህንን ያልሰማ የወንጌላዊ አብያተ ክርስቲያናት ወይም የኢትዮጵያ ኦርቶዶክስ ቤተክርስቲያን ምዕመን አለ ወይ ነው? አለ የምትሉ ከሆነ ማሰማት ያስፈልጋል። ይህንን የምስራች ማለት ነው። ከዚህ የምስራች ባለፈ ግን ስለተጨመሩ የምትሉት ጉዳይ ወይም ኦርቶዶክስ ጨምረዋለች፣ ካቶሊክ ጨምረዋለች፣ ወይም ፕሮቴስታንት ጨምሮታል፣ ቀንሶታል ስለሚባለው ጉዳይ ከሆነ እያወራን ያለ ነው። ወንጌል የምስራችን ወንጌል አይደለም እየነገረን ያለ ማስተካከያ ትምህርት፣ ይሄ ጳውሎስ አሳስባቸዋለሁ የሚለውን ማለት ነው። አንደኛ ቆሮንቶስ ምዕራፍ 15 ላይ ያለው ከእኔ የሰማችሁትን ያመናችሁበትን የዳናችሁበትን ደግሞ የቆማችሁበትን ወንጌል አሳስባቸዋል ይላል ጳውሎስ። ማሳሰብ
የሰማነው ወንጌል ይህን አይደለም ብለን እናሳስባለን እንጂ እንደ አዲስ ኢየሱስ ሞቶልሃል ብለን አይደለም ለሰዎቹ የምንነግራቸው። ስፔሻሊ ብዙ በዓለም ዙሪያ ላይ በጣም ብዙ አሉ። ለምሳሌ አሁን ቀለመወርቅ አይተንፍሱ ሲዘረዝር ሙስሊሞችን በቅደም አንደኛ አድርጎ አይዘረዝራቸውም። ለምሳሌ ለሙስሊም ወንጌል እንሰራለን፣ ለፓጋኖች ወንጌል እንሰራለን፣ ለዋቀፈና ወንጌል እንሰራለን፣ ለእንትን ወንጌል እንሰራለን ብሎ ከወንጌሉ ራቅ ላሉት አካላቶች በቅደም ዝርዝር ራሱ አያስቀምጣቸውም። አሁን ለምሳሌ ለሙስሊም ወንጌል መሰራት አለበት ብዬ አምናለሁ። ምክንያቱም ኢየሱስ ክርስቶስ እርሱ የእግዚአብሔር ልጅ እንደሆነ አያምኑ። ለሙስሊሞች ወንጌል መሰራት አለበት ብዬ አምናለሁ። እሺ ለአንድ ኦርቶዶክስስ እዚህ ውስጥ ባስገባ አሁን 100,000 ኦርቶዶክስ ባስገባ ኢየሱስ ሞቶላቸዋል ወይ ብዬ በጠይቃቸው አልሞተልንም ብለው ይከራከሩኛል። ኢየሱስ ክርስቶስ ስለ ኃጢአት ከሙታን መካከል በሶስተኛ ቀን አልተነሳም ወይ ብያችሁ በጠይቃቸው እንትን ይሉኛል። ከዛ ቀጥሎ ስላሉት ትምህርቶች ከሆነ ባለፈው ዴቭ በጣም አጽንኦት ሰጥቶ ፖለሚክስ ነው የምንሰራው። የኔ ትምህርት ካንተ ትምህርት የበለጠ ለአባቶች ይጠጋል፣ የበለጠ የኔ ትምህርት ካንተ ትምህርት ለሐዋርያቶች ትምህርት ይጠጋል፣ የሐዋርያቶች ትምህርት ነው ብለን እንሞጋገታለን፣ እርስ በርስ እንነጋገራለን፣ ዲቤት እናደርጋለን። አንዳችን ወደ አንዳችን ሰው እንዲመጣ እንጋብዛለን። የኔ ትምህርት የሐዋርያቱ ትምህርት ነው ብለን እንከራከራለን እንጂ አሁን ለኔ ለጴንጤው ኦርቶዶክስ መጥቶ ኢየሱስ ክርስቶስ እኮ በሶስተኛው ቀን ተነስቶልሃል ይለኛል ወይ? በዚህ መንፈስ ነው ዴቭ የተናገረው እንጂ ወንጌል አንስራ ወንጌል መናገር የለብንም አይደለም እያለ ያለው ልጁ ሲጀመር። ስለዚህ አውቃችሁ ሰው ባላለው መንገድ ነገሮችን ጠምዝዛችሁ ከዛ ቡድን ለመሰብሰብ ዝም ብሎ መንጋ አለ የሚከተል ሆ ብሎ የከሌ ደጋፊ ነኝ ብሎ ሆ ብሎ የሚከተል መንጋ አለ። እነሱን ለማስከተል ሰው ያላለውን ነገር ለማስባል መጋጋጥ ትክክል አይደለም። ከዛም ባለፈ ደግሞ ፖለሚክሱን እኮ ጠይቋል። አንተና ማን ነው ዴቭ እኮ ጠይቋል። እኔ እናንተ መካከል ወንጌል አይደለም ግን ፖለሚክስ እንስራ። የኔ ነው አንተ ያስከው ነው እኔ ያስኩት ነው ትክክል፣ አንተ ያስከው ነው እኔ ያስኩት ነው ለአባቶች የሚጠጋው፣ አንተ ያስከው ነው እኔ ያስኩት ነው የሐዋርያቶች እምነት የሚለውን ዲቤት እናድርግ ብሎ ዴቭ የተባለው ልጅ ለቀለመወርቅ ጥያቄ ያቀረበለት። ቀለመወርቅ ትምህርቱን ከመሞገት ገብቶ ዲቤቱን ተቀብሎ ትምህርቱን ከመሞገት ይልቅ 4 ሰው 3 ሰው የሚሰማክ ይላል። ወንጌል እኮ ለአንድ ሰው ተናግሯል ጌታ ኢየሱስ እኮ ለዛች ሳምራዊት ሴት ቆይ አንዴ ልጨርስ። ለዛች ሳምራዊት ሴት ዮሐንስ ወንጌል ምዕራፍ 4 ላይ ሐዋርያቱን በሙሉ ዳቦ ከተማ ሄደው ምግብ እንዲገዙ ነግሯቸው እሱ ግን ብቻውን ሆኖ ያቺን ሳምራዊቷን ሴት አዋርቷታል። ኢየሱስ እንኳን ለአንድ ሰው ጊዜውን ለመስጠት ለአንድ ሰው ማንነቱን ለማካፈል ተሸክሞ የመጣውን እውነቱን ለመናገር ጊዜ ኖሮት የሚናገር ከሆነ ኢየሱስ ለዛች ሳምራዊ ሴት የተደጋገመ የትዳር ፌለሪቲ ውስጥ ያለች ሰዎች የማይፈልጓት ሰው እንዳያት በጠራራ ፀሐይ ሄዳ የምትቀዳ በጣም ምናቃት የሚመስለን ያቺን ሳምራዊ ሴት ኢየሱስ ብቻዋን ጊዜ ሰጥቶ አዋርቷታል። እና ቀለመወርቅ የትኛውን ወንጌል የተቀበሉት 4 ሰው ነው የሚሰማክ ይላሉ። እና 4 ሰው የሚሰማው ሰው ወንጌል ሰብከዋለሁ እያልክ ወንጌል አሰብከውም እንዴ? ዲቤቱን ተቀብለ አዎ ልክ ነህ ዴቭ 4 ሰውን የሚሰማው ምንም ክርክር የለኝም። ልክ ነህ እንዳልከው ይሁንልህ። 4 ሰውን የሚሰማው ዴቭን ግን 4 ሰው የሚሰማውን ሰውዬ ምን ችግር አለው? ኢየሱስ ለዛች ሳምራዊቷ ሴት ማንነቱን ሼር ሊያደርጋት ብቻዋን አግኝቶ እንዳዋራት ጊዜ እንደሰጣት ዴቭ ለሚባለው ወጣት ጊዜ ሰተክ ብታወራው ማውራት አትችልም። ሰሚዎችክን እነዚህ ዝም ብለው በውር ድንብር የሚከተሉ ደቀ መዛሙርቶችክን ሰብስበ ከመንጫጫት ከመጮ የዘለለ መጽሐፍ ቅዱሳዊ የአባቶችንም ትምህርት ላይ የተመሰረተ እውነትም ዕውቀትም ስለሌለክ ገብተክ እንደ ዴቭ ያሉ በተጻፈ ሰነድ የሚሞግቱ ልጆችን መሞገት ስለማትችል ስለምትዋረድ መግባት አልቻልክም። እና አሁንም ቀለመወርቅ አይተንፍሱ ከቤተ ክርስቲያን የሚበልጥ አቅም አለኝ እያለ ነው እዚህ ሚዲያ ላይ መካኒስት ቤተ ክርስቲያን አንድ ጊዜ ለሄድ ስለሆነ እስኪ እኔ ቅድም ሄሉ የተቆረጠ ቪዲዮ ልካለኝ ኮንቴክስት ስለ ሹመቱ
አልገባኝም ብዬ ዝም ብዬ ያለፍኩትና እውነት ነው ሹመት ነው የሾመው ወይንስ ትንቢት ምናምን እያለ ነው? መሆን ይገባሃል ፓስተር ነው መሆን የሚገባህ ነው ወይንስ ሹመት እየሾመው ነው? የምር ፓስተር ነህ ማንም ባይቀበለ እኔ ይቀበላለሁ ፓስተር ነህ እያለ ነው ማለት ፓስተር አድርጌያለሁ አላለም። በእርግጥ ግን ፓስተር ነህ እያለው ኦኬ አቤል መጨረሻ ላይ እኮ ፓስተር ዱቄ ጠርቶታል ኦልሬዲ። ስለዚህ ፓስተር አድርጎታል። ልክ እንትን ሀሳቡ እኮ አለ። አሁን ፓስተር ነህ ምናምን ሲል ባይቀበሉክም ምናምን ሲል አለው እኮ ሀሳቡ። ግን አሁን እንደ ኦርዲኔሽን ፕሮግራም እንደዚህ አድርጌያለሁ አይደለም ያለው እያልኩ ነው። ግን አሁን መስማት እንችላለን። በአጠቃላይ አንድ ላይ አብረን ደግመን መስማት እንችላለን ቪዲዮ። ያ አይ ኦርዲኔሽን ፕሮሰስ አለው እና ዝም ብሎ ከመሬት ተነስቶ ኳሊቲ አሉ፣ ኢሴንሻል ኳሊቲዎች አሉ፣ ፋንክሽናል ኳሊቲዎች አሉ። ዝም ብሎ ከመሬት ተነስቶ ሰው አይሹም። ኢቭን ፕሮሰስ ራሱ አለው። የሐዋርያት ስራ ላይ እኮ ሹመቶችን ማየት እንችላለን፣ ፕሮሰሶችን ማየት እንችላለን። የሐዋርያት ስራ ምዕራፍ 6 ላይ ኢቭን ዲያቆኖችን እንኳን እንትን ሲሉ በእናንተ ዘንድ ያሉትን 7 ሰዎች በመንፈስ ቅዱስና በጥበብ የተሞሉትን ምረጡ ነው የተባለው። ጉባኤው ነው እንዲመርጥ እንትን የተባለው እንጂ አንድ ግለሰብ ተነስቶ እኔ እንትን ሳስበው ፓስተር ትሆናለህ ሳስበው እንዲህ ትሆናለህ እያለ አይሾምም። መጽሐፍ ቅዱሳዊ ሐሳቡ ያ አይደለም። ከመሬት የቀለም ወርቅ አይተንፍሱ መንፈስ ቅዱስ ድምፅና የእግዚአብሔር ድምፅ ስሜቱ ነው በነገራችን ላይ። እና ስሜትህ እግዚአብሔር አይደለም። ቀለም ወርቅ ያንተ ስሜት ያንተ ሞቅታ ያንተ ስለሆነ ሰው በጊዜው የተሰማክ ሞቅታ የመንፈስ ቅዱስ ድምፅ አይደለም፣ የስሜትህ ግለት ነው። እኔንም እኮ ስሜቱ ጋል ብሎ ወንጌላዊ ነህ አንተም ቤተክርስቲያን ባይተቀበል አብያተ ክርስቲያን ጻድቁ ባይለ አንተ ወንጌላዊ ነህ ብሎ እኮ ኦርዴንድ አድርጎኛል እኮ እኔን ራሱ። ግን ስሜቱ ስለነበረ መንፈስ ቅዱስ ስላልነበረ የተናገረው እግዚአብሔር ስላልሆነ በውስጡ ያስቀመጠው ስሜቱ በረድ ሲልለት ሲቀዘቅዝለት የምር ስሜቱ ላይ ሲመጣ የራሱ ስሜት ላይ ሲመጣ አሮጋንት ነው፣ አውሬ ነው፣ ተንኮለኛ ነው፣ ጥቁር ጉንዳን ነው ብሎኛልና እና እንደዛ ነው። ስሜትህ እግዚአብሔር አይደለም። እስቲ ጻፉለት ኮመንት ላይ ወገኖች፣ ስሜትህ እግዚአብሔር አይደለም በሉት። ስሜታችን ከእግዚአብሔር ቢሆን ስሜታችን ከእግዚአብሔር ነው። ይሄ ሴንስ የምናደርገው ፊል የምናደርግበት ስሜት ከጌታ የተሰጠን ማዘን፣ መደሰት፣ መቆጣት እና ይቦልከናል። ከጻፍን ይቦልካ ምን ባቄላ ቀረ ቢሉ ፈስቀለለ። እኔ ደንግጫለሁ። እውነት ኦርዲኔሽን ፕሮሰስ ምናምን ከሆነ በጣም ለዛውም እንትን ላይ ማለት ነው እዚህ ቲክቶክ ላይ ነው ሰው የሚሾመው። የሐዋርያት ሥራ ምዕራፍ 13 ላይ እኮ ጳውሎስ ጌታ ኢየሱስ ራሱ ተገልጦ ነው ስሜን የምትሸከም በአሕዛብ ዘንድ በመኳንንት በባለስልጣኖች ፊት በነገስታት ፊት ስሜን የምትሸከም ምርጥ ዕቃዬ ነህ ብሎ ሲመርጠው ቀጥታ በቃ ጌታ ኢየሱስ እንዲህ ብሎኛል እኮ ብሎ ወደ አገልግሎት አልገባም። ይብን ከጌታ ከኢየሱስ እንኳን ተሹሞ ማለት ነው ቀጥታ ከእሱ ተሹሞ እንኳን ወደ በረሃ ሄዶ ጾሞ ጸልዮ ተመልሶ 3 ዓመት ቆይቶ ከዛም በኋላ ጴጥሮስ ጋር 15 ቀን ቁጭ ብሎ የተማረውን መርምሮ ከዛ በኋላ ደግሞ 2 ዓመት ቆይቶ ቤተክርስቲያን በጾም በጸሎት ሐዋርያት ባሉ መምህራን ባሉበት ነቢያት ባሉበት አስተማሪዎች ባሉበት በጾም በጸሎት ቤተክርስቲያን መንፈስ ቅዱስ ራሱ ለዩልኝ ብሎ በቤተክርስቲያን በኩል ነው ሰው በራሱ ሰው ሳይሆን ቤተክርስቲያን በዛ በኩል ነው የሚያልፈው ፕሮሰስ አለው። እንዴት ቲክቶክ ላይ ሰው ኦርዴንድ ሊደረግ ይችላል? እዚህ በጣም የሚያስፈራ ሁኔታ ነው የሆነ ያለው። ከኦርዴንዱ በላይ ግን እኔ የሚያሰጋኝ ምን መሰለህ? ከኦርዴንዱ በላይ አሁን ኦርዴንድ ሰዎች ራሳቸውን ያደርጋሉ። ከና ሪያሊቲው ላይ ስንመጣ ለምሳሌ ካውንስል አለ። ለካውንስል የሆኑ ግለሰቦችን ፈርመ የሆነ ሰው ያህል ቁጥር ይዘህ ሄደህ
እዚያ ጋር አጥቢያ ያለኝ ብለህ ስም ያልተያዘ ስም አግኝተህ ስምህን ካጸደቅ ፓስተር ነኝ ብለህ መጻፍ ትችላለህ። ከዛ ፓስተር ከሌብ ተብለህ ይቀበለዋል። ነብይ ነኝ ማለት ትችላለህ። ሐዋርያ ነኝ ማለት ትችላለህ። ሲምፕል ነው። በእንትን ያን ያህል የሚካበድ አይደለም። በጤነኛ አብያተ ክርስቲያናት ውስጥ የሚገኝ ወንጌላዊነት፣ የሚገኝ ቄስነት፣ የሚገኝ መምህርነት አይደለም። እንደነሱ ከባድ አይደለም። ቀላል ነው። ዝም ብለህ ነው ለራስህ እንትን የምትሰጠው። አሁን ከዛ በላይ ግን እንደ አንድ ተራ ግለሰብ ቤተ ክርስቲያንን ማውገዙ ነው እኔ ከዚህ በላይ የሚያሳስበኝ። ከኦርዴንዱ በላይ ብሩኬን እናሳምነዋለን ፓስተር እንዳልሆነ ችግር የለውም። ከዚህ በላይ የሚያሳስበኝ መካነ ኢየሱስ ቤተክርስቲያን የምታክል ቤተክርስቲያንን በግለሰብ ብቻውን ተነስቶ ወንጌል ለመካነ ኢየሱስ ራሱ ይሰበክላታል፣ እንደ ኦርቶዶክስ ነው ቆጥራት እንደ እንትን ቆጥራት ብሎ ቤተክርስቲያንን መመደብ፣ ቤተክርስቲያን ላይ ባለስልጣን መሆን በጣም ከባድ ሁኔታ። እኔ ፓስተር ሰለሞን የሚባል ሰውዬ ቀለመወርቅ አይተንፍሱ ፓስተር ነኝ የሚለው ግለሰብ እሱ ቤተክርስቲያኗን እየመራ ይሁን ቀለመወርቅ እየመራው ይሁን ራሱ በውል ያልተለየ ፓስተር ማለት ፓስተር ሰለሞን የሚባል ሰው ፓስተር ሰለሞን ነው አይደለ? ጃድ ስሙ የቀለመወርቅ አይተንፍሱ ያን ሰሞን ሶላ እኮ ያን ሰሞን ሸዋሸዋ ሰርቶ ነው የመጣው። የእርዳታው ጊዜ ላይ እኛም በቂቤ እናሸው ነበር ጀርባውን፣ እኛም በእንትን እናሸው ነበር ጀርባውን ብሎ መጥቶ የውሸት ምስክርነት የሰጠ ሰውዬ ማለት ነው። እና ማለት አንድ ፓስተር ቤተክርስቲያኑን በደህና መምራት አለበት። ቀለሜ እኮ እንደ ባለስልጣን እኮ ከቲክቶክ ላይ ያልተመቹትን ሰዎች በነገራችን ላይ ያልተመቹትን ሰዎች እየደወለ ያሳግዳል። ለምሳሌ ሲስን ያሳገደው ከቤተክርስቲያን ቀለመወርቅ አይተንፍሱ ደውሉ ከኦርቶዶክሶች ጋር እየተጀናጀነ ነው እናንተ ምን ሆናችሁ ነው ብሎ ማለት ነው። ይህ ሰውዬ እውነት ፓስተር ሰለሞን የሚባለው ሰውዬ መጋቢ ከሆነ መካነ ኢየሱስ ቤተክርስቲያን አመራሮች ለምንድን ነው ለዚህ ሰው ማይደውሉለት? ከቤተክርስቲያን ስልኩን ፈልገው ማለት ቀለመወርቅ መካነ ኢየሱስ በጣም ትልቅ ቤተክርስቲያን ናት። በዚህን ያህል ደረጃ ቀለመወርቅ ወደ ግራ ወደ ጎን ወደ ላይ ወደ ታች የሰፋ አንደበቱን ከፍቶ ውስጡ ያለውን ነገር ሁሉ የሚጸዳዳበት ምክንያት አለ ብዬ አላስብም። እና ከናና ዴቭ ማለት ከናና ሙሌ ፈሩ እና ዳንኤል ይልማ ምን እንዳለ ሰምተሃል? አንተ በዚህ በቲክቶክ ላይ እግዚአብሔር ያስነሳ የቀባህ አለቃ ነህ ብሎታል። አለሽ ቪዲዮን ፈልጌ ላምጣት። ከትላንት ወዲያ እንደዛ ብሎታል። ትላንት ወዲያ አለ ቪዲዮ ያላችሁ እሱ ማለቅለቅ አገልግሎት የሚመስላቸው ሰዎች አሉ እዚህ ሚዲያ ላይ እና ማለቅለቅ አገልግሎት የሚመስላቸው ሰዎች አሉ። አንዱ ወንድማችን እሱ ነው ተይው። እና ምንድነው ከኦርዲኔሽኑ በላይ በጣም አደገኛው አካሄድ ምንድነው? ቤተክርስቲያንን ሌብል ማድረግ፣ ቤተክርስቲያንን ማዋረድ፣ ቤተክርስቲያንን በፈለገው መንገድ መናገር። ከዛ እውነት ነው ይላሉ። ትዝ ይላቸዋል የዮሐድን ፎቶ አውጣለ ያለ ጊዜ በጣም ብዙ መንጋ ነው የሚላችሁ። ያው መንጋ ማለት ምን ማለት መሰላችሁ? አንደኛ መንጋ የእንስሳ ስም ነው፣ የሰው ስም አይደለም፣ የእንስሳ ስም ነው። እንድታስተውሉ ብዬ መንጋ በቁጥር እጅግ የበዛ የእንስሳ ስብስብ ማለት ነው መንጋ ማለት። እና በመንጋ የሚመሩ ሰዎች አሉ፣ በመንጋ ውስጥ የሚሄዱ ልክ አስተሳሰባቸው የጠፋ በራሳቸው ማገናዘብ የማይችሉ በራሳቸው መወሰን የማይችሉ መንጎች አሉ። የጎሽ መንጋ ካያችሁት የመጀመሪያው የሚሄድበትን ነው የሚከተሉት። አዞ ይኑር ዘንዶ ይኑር የሆነ ነገር ይኑር አይመለከታቸውም። በቃ የመጀመሪያው ቀዶ የሚሄድበትን ሁሉም ይከተላሉ። እየተበላም ከሆነ እየተበሉ ይቀጥላሉ። መንጎች ናቸው። የመጀመሪያው ፊት አውራሪ የቀደደውን የሚከተሉት
እና ልክ እንደዚህ መንጎች አሉ እዚህ ሶሻል ሚዲያ ላይ። ባለፈው የኦርቶዶክስ ልጅ አለ እንትን ላይ እስልምና ላይ የሚሰራ እሱን ልጅ ፎቶ ለቃለው ምናምን ባለ ጊዜ ቀለም ወርቅ በጣም ብዙ ተቃውሞ አስተናገደ። ብዙ ሰው እንዳንተ አይነት ነው ይለኛል። እኔማ ለመንጋነት ራሱ አልመችም። ብቻዬን ነው የራሴን ሀሳብ ወይም ደግሞ የተሰማኝን የምናገረው። እኔ መንጋ ለመሆን በጣም ነው የምከብድ እና የዮሐድን ፎቶ አወጣለሁ ሲል ስህተት እንደሆነ ገብቷቸዋል። ኤርሚያስን የሚካድሙት ሰዎች ኤርሚያስ ልክ እንደ ሐሰተኛው እዩ ጩፋ፣ እንደ እስራኤል ዳንሳ፣ እንደ ዮናታን አክሊሉ፣ እንደ ሌሎቹ ሐሰተኞች ናቸው እንደምንላቸው ህዝብ እንደሚካድማቸው ሐሰተኞች ሁሉ ዮናታን ማን ነው ቀለመወርቅ አይተንፍሱ የሚካድሙት ካዳሚዎች አሉት። የሚካድሙት ካዳሚዎች አሉት እና እነዚህ ካዳሚዎች ምን አድርገውታል? ስህተት እንደሆነ የዮሐድን ፎቶ መለጠፍ ስህተት እንደሆነ ገብቷቸዋል እና ምን አሉ? ኮመንት ላይ ዘመቻ ማድረግ ጀመሩ። ቢሳሳትም ከኤርሚ ስህተት ጎን ነን። አየህ፣ መንጋ ከስህተት ጎንም ይሆናል፣ ከጥፋት ጎንም ይሆናል። እስቲ ክፈችው እና መንጎች ተረጋጉ። እናንተ ኢየሱስን እንድትከተሉ እንጂ እዚህ ሶሻል ሚዲያ ላይ ሞባይሉን ፉል አድርጎ እስኪግል ድረስ የሚያወራ ግለሰብ እንድትከተሉ አልተጠራችሁ። አቡና እንድትከተሉ አልተጠራችሁ። እዚህ አየር ላይ ያሉትን መሬት ላይ ያሉትን የትኞቹንም ሰዎች እንድትከተሉ አልተጠራችሁ። የእግዚአብሔር ልጅ ክርስቶስ ኢየሱስ ደቀ መዛሙርት እንድትሆኑ ነው። ኢየሱስም ለሐዋርያት ሂዱና ወንጌልን ለፍጥረት ሁሉ ስበኩ፣ እያዘዝኳችሁን እያስተማራችኋቸው እያጠመቃችኋቸው ደቀ መዛሙርት ያድርጓቸዋል እንጂ ደቀ መዛሙርቶቻችሁ አድርጓቸዋል አለ። ኢቨን ሐዋርያቱ ራሱ ደቀ መዛሙርት አላፈሩም፣ ደቀ መዛሙርትን ያፈሩለት። ስለዚህ ደቀ መዛሙርት አታፍሩ። የራሳችሁ ተከታይ፣ የራሳችሁ ምልምል፣ የራሳችሁን መልክ ሰው ላይ አትስሩ። የኢየሱስን መልክ ሰዎች ላይ፣ የእግዚአብሔርን መልክ ሰዎች ላይ ስሩ። ይሄ ነው የወንጌል አገልግሎት። አቤላ ስልኩ ቢግልም ችግር የለም እኮ የሚገዛ ሰው አለ። ምንም ችግር የለም ቢግልም ስልኬ ጋር የተበላ ይበላል። ከዛ ምን ይላሉ? አይ ኤርሚ እኮ አላወቀም በድብቅ ነው። ቆይ አይስማ ኤርሚ አለ እንዴ? ቆይ ከዛ እንትን ነው ስንት ሺህ ነው? ከዛ በኋላ ተመካክረው ማለት ነው። እና ችግር የለም ቢግል ይቀየራል ወይ ድራማ ሄልክ አይደለም ኤርሚን መስደብ ነው በቃ። እውነቴን እኮ ነው የምለው። ፌመስ የምትሆነው ጊፍትም የሚበዛልህ የኤርሚን ፎቶ ወይ ደግሞ ርዕሱን ይዘህ ኤርሚያስ እንደ ስትወጣ ቢካም ፌመስ። እንዳንተ ፎቶ ቪዲዮ እየተቆራረጠ የሚዞር ሰው አይኖርም እና ይሄ በደንብ የተለመደ ነው እና እዚህ ላይ መንቃት ያለብን ይመስለኛል ወንድም። ምንድነው የሁል ጊዜ ርዕሳችን የሰዎች መዳን ነው። እኛ በእውነት እኔ በየፊርማታው ኢንቴንሽኑ ቤተክርስቲያኒቷን ዲፌንድ የማድረግ አይደለም። በጣም ቀን የሆኑ ቤተክርስቲያኒቷን የሚያውቋት በጣም በእንግዲህ ስነ መለኮት በጣም የተከበሩ አብረን የምናገለግላቸው ሰዎች አሉ። አሁን ግን የምናቸው ቲክቶክ ላይ የምናቸው ሰዎች ጀስት ሞቲቫቸው አጌንስት ከኤርሚ ማለት አሁን ያለውን የወንጌል አማኞች ሙቭመንት በቲክቶክ ላይ በሶሻል ሚዲያ ላይ አመንም አላመንም ወንድምነት እግዚአብሔር አንተን መሪ አድርጓል፣ አይከን አድርጓል። በቃ ዩ ሃቭ ቱ አክሴፕት ዛት ማለት ነው። ሶ የወንጌል አገልግሎትን ማስቆም የሚቻለው አጌንስት ዩ መንቀሳቀስ የጀመረ ብቻ ነው ኤቭሪባዲ ማለት ነው። ስለዚህ ባመጡብን ማለት ርዕስ ይዘው በመጡ ቁጥር ከእነሱ ጋር መቆም የለብንም። በቃ እነሱ ገፍተው ከመጡ አንድ ነው። ለምን በቃ እግዚአብሔር አንተን አድርገዋል። ሆም ብለውም ደግሞ ያንን ዋና ሀሳቤ ምንድነው ዳኒ ተናገረው ለማሰማት የፓስተር ታሪክ አንሰገርማችሁ ሄሉሻ ዳኒን ተዩና ፓስተር ታሪኩ ራሱ ግን ፓስተር ታሪኩ እሱ ነው በቃ የሚመክረኝ ምናምን ስላልነበር እንዴ ከሱ ብሶ ቁጭ አለ እኮ ሰውየው እንዴ በእውነት ፓስተር በቃ አቤላ ወራሽ ለገሳጽ እሳቸው አይመችም። እሱ በይው ምንድን ነው
አይደለም ፓስተር ታሪኩ ቀርቶ መካነ ኢየሱስም እኮ ምንም እንዳልሆነች እኮ አየን እኮ ምንም እንዳልሆነች። ስለዚህ ታሪኩ ማን ነው? ምንድን ነው ታሪኩ? እኮ ያው የነበረበትን ቸርች 15 ምዕመን ነበራቸው። 7ቱን ቆርጦ ይዞ ወጥቶ የራሱን የግል ሱቅ ከፍቶ የሚንጫጫ ቲክቶክ ላይ ሲጠርርበት እነ ኤርሚያስ ገስት ላይ መጥቶ የሚሰቀል አንድ ግለሰብ ነው። ሌላ ታሪክ የለውም ፓስተር ታሪኩ። ስለዚህ ምንም እንትን እንዳትሉት፣ ዳር እንዳትሉት። እስቲ የእሱን ሽብሸባ ደግሞ አምጭልን። እስቲ የእሱን ጭብጨባ ደግሞ አንጭልን እስቲ ካለ ፓስተር ታሪኩ ሽብሸባ ያሸበሽባሉ። አንድ ሙዚቃ አለ፣ ነኝ አጨብጫቢ ነኝ አጨብጫቢ ነኝ የሚል ሙዚቃ አለና እሱ ጋብዛቸዋሉ። ብለውም ደግሞ ያንን የሚያደርጉት እኛ ጋር በመሰረታዊ ይህንን ማስታወቂያው ይለቀቃል። ከዳኒ በፊት ነው ያወራው ፓስተር ታሪኩ። ከዳኒ በፊት ላይ አድርጊ። ዩቲዩብ ላይ ነሽ? ያኖሩ ያሉት እነሱ ናቸው። አሁንም እነሱ ናቸው ሽብልቅ ያስገቡት። ኢየሱስ ለዓለም አልሞተም ብሎ ሲያወራ የነበረ ያ ሰው ኦኬ ትምህርት ኢየሱስ ለዓለም አልሞተም ብሎ የሚለውን ትምህርት አምጥቶ እዚህ ሶሻል ሚዲያ ላይ ይሄ አምጥቶ አደባባይ ምንድን ያተረፈው? ህዝብ ወንጌል እንዳይሰማ ነው ያደረገው። እንደዚህ አይነት ስራ ፈቶች ናቸው አሁንም እየበጠበጡ ነው ያሉት። እሱ ነው እኔ እያልኩ ያለሁት። ስኩል ኦፍ ቶት እዚህ አምጥተው እንሟገት የሚሉ ሰዎች ጊዜ ልንሰጣቸው አይገባም። እኛ ስራ አለ ይሉና ትምህርት ቤት ይሟገቱ ከፈለጉ ያን ስኩል ኦፍ ቶት ይዘው ትምህርት ቤት ይሟገቱ። እኛ ጋር መጥተው ያስቸግሩ። አንድ ሁለተኛ ገፍተው ከመጡ እኛ ኑን እንሟገት ኑን እንጨቃጨቅ ብለን አንጠራቸውም ጊዜም ስለሌለን። አይ እኛ መሟገት አለብን በዚህ ጉዳይ ካላናገራቸውም ብለው ጭቅጭቅ ወይም ውትወታ ካበዙ አሬ ወንድ ለወንድ የሚል ማሬ ምናምን ይላል። እግዚአብሔር ይገስጽ። በ00 ይሄ እንትና አካውንት ነው። እግዚአብሔር ይገስጽ። ምን ይመስላል? ገፍተው ከመጡ ብሎ ካርዲያን ገፍተው እኛ ችግራችን አይደለም። የሚያስቀምጡትን እንቅፋት እናነሳዋለን። በምናነሳው መንገድ እናነሳዋለን። አሁን ኤርሚ ቅድም የነገርከን ነገር ትልቅ ነገር ነው። ይህን እንቅፋት ለማንሳት በጣም በጣም አስፈላጊ ነገር ነው። ስለዚህ ይሄ ኤል ራይስ የሚል ሰው አስወጡልኝ ሞግቱን ብለዋል ምናምን ብለዋል። እኔ የምለው እንዲህ አይነት ነገር በመጽሐፍ ምንድን ነው የምትጠቀሙት? አሁን ጭቅጭቅ በመፈጠሩ ምንድን ነው የምትጠቀሙት? በጣም እኮ ነው የሚገርመኝ። ኤኒዌይስ እኛ ፐርፐዝ አለን፣ አላማ አለን። እዚህ ቲክታክ ላይ ሶሻል ሚዲያ ላይ ያለ ነው አንድ ሰው እንዲድን ነው። አንድ ሰው በምንም መንገድ አንድ ሰው እንዳይድን እንቅፋት አልናስቀምጥም። አምጥተው እንቅፋት ሲያስቀምጡ ደግሞ በማስተዋል ሆነን እናነሳዋለን። እግዚአብሔር ከኛ ጋር ስላለ በእነሱ ልክ ግን ወርደን ያልሆነ ነገር አናረግ። ይበቃል። እዚህ ድረስ ካወራን የቀረው በኋላ ፓስተር ውስጥ እናውራ። ዳንዬ እየፈለገ አንዴ ከመውጣቱ በፊት ምንድን ነው ፓስተር፣ እኔ ቀደም ያልከውን ሀሳብ እንዲሁ አጽንኦት ለመስጠት ያክል ነው። ምንድነው እሱ ሁላችንም ግልጽ የሆነ ነገር ስለምናይ ለሁሉም እንደ ማሳሰቢያ ያክል ነው እና እዚህ ሶሻል ሚዲያ ላይ ቲክቶክ ይበቃል። አሸብሻቢዎች ዳኒ ግን እየሰማ ከሆነ እዚህ ጋር ካለ በጣም ነው ሞድ ሪስፔክት አደርጋለሁ። በዚህ ልክ አምልኮ ተሰብ መፈጸም አግባብ አይደለም። ቲክቶክ ላይ ማንም ኤርሚያስን አልሾመው፣ ራሱን በራሱን የሾመው ቲክቶክ ላይ መጥቶ ፎሎ ሰብስቦ እባካችሁ ፎሎ አድርጉኝ እኛም ፎሎ አድርጉ ተባካችሁ ብለን የሾም ነው እንጂ ማንም እግዚአብሔር አልቀባውም። ቲክቶክ ላይ ተሳስቷል።